የወይዘሪት ቀነኒ አዱኛ ዋቆ እንግዲህ የቀብር ስነ ስርዓቷ ተፈጽሟል ማለት ነው። ነፍስ ይማር ብለናል። ለቤተሰቦቿም መጽናናትን ያድላቸው። በተረፈ ይህንን ህግ እያጣራው በመሆኑ ዝም ብለን የተለያዩ ሀሳቦችን የምንሰጥ ሰዎች ብንቆጠብ ጥሩ ነው ማለት ነው። በሟች ወይዘሮ ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራው እያጣራ መሆኑን የአዲስ አበባ ፖሊስ አስታወቀ ማለት ነው። ስለዚህ እኛ ደግሞ ምርመራውን አጣርቶ መልስ እስከሚሰጥ ድረስ በትዕግስት ልንጠብቅ ይገባል ማለት ነው። ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት የሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 1 ቀን 2017 ዓመተ ምህረት ከሌሊቱ 10 ሰዓት አካባቢ ከቤቷ ያኔ ማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ሕክምና እርዳታ ወደ ያኔት ሆስፒታል እንደተወሰደች ባለበት ወቅት ህይወቷ አልፏል ማለት ነው። በሄደችበት ሰዓት ላይ ነው ያው ህይወቷ ያለፈው ማለት ነው። እቺ ልጅ ምን ሆና ትውጣ፣ ሰው ይግደላት፣ በምን ምክንያት እንደሆነ ብቻ የታወቀ የለም። ዞሮ ሌሊት ነው ማለት ነው ይሄ ነገር የተከናወነባት። የአዲስ አበባ ፖሊስ መረጃ ከደረሰው በኋላ ምርመራ ቡድኑን በማዋቀር እና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችንም አስከሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጓል ይላል። ስለዚህ እኛ የሚጠበቅብን የምርመራ ውጤቱን በስነ ስርዓት እንጠብቃለን ማለት ነው። የተለያዩ ትናንትና ፎቶ ተነስታ ነበር፣ ትናንትና እንደዚህ አይነት ነገሮች አድርጋ ነበረ። የዛሬ 7 ወርን ሜሴጅ ሁሉ እያመጡ ከፍቶኛል ብላለች፣ መሮኛል ብላለች እያሉ የምታወጡ ልጆች አላችሁ እና ሰዎች አላችሁ። ራስ ወዳድ አትሁኑ። ምክንያቱም እቺ ልጅ አልፋለች። አሁን በህይወት ባትኖርም በዚህ ሰዓት ደግሞ ቤተሰቦች አሏት። ቤተሰቦቿን የሚጎዳ ንግግር ባናደርግ የተመረጠ ይሆናል ብዬ አስባለሁ። በቀጣይ የመጨረሻ የምርመራ ውጤት ለህዝብ ይፋ እንደሚደረግ እያስታወቀ በተለያዩ ማህበራዊ ድህረ ገጾች ላይ ከፖሊስ ወንጀል ምርመራ ውጤት ፊት የሚናፈሱ መረጃዎችን ተገቢነት የላቸውም ከመሆኑም ባሻገር ምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦችን ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ አሳስቧል ማለት ነው። ስለዚህ ይሄንን ነገር አሁን ቅድም የነገርኳችሁን ነገር የሚያደርጉ በጣም ብዙ ሰዎች አሉና የተለያዩ ሀሳቦችን የተለያዩ አባባሎችን በቃ ተገቢ ያልሆኑ ነገሮችን የሚናገሩ አንዳንድ ሰዎች አሉና ከነሱ ሰዎች ሰምታችሁ እናንተም ግራ እንዳትጋቡ፣ እንዲሁም ደግሞ ቤተሰብንም ይሁን እንደ ሀገርም ደግሞ የሚያስጠላ ነገር ስላለው ከእንደዚህ ድርጊታችን ብንታቀብ እላለሁ በዚህ አጋጣሚ ማለት ነው። ለሟች ቤተሰብ መጽናናትን፣ እችን ለመሰለች ገና ወጣት ብዙ ነገር የሚጠበቅባት እጅግ በጣም ብዙ ነገር የሚጠበቅባት እህታችን እንግዲህ አሁን በህይወት የለችም። በዛ ላይ ደግሞ የቲክቶክ አካውንቷንም እየሄዱ ፎሎ ማድረግ እንደጀመሩ ሲሰማ ደግሞ በጣም ያስቆኛል ማለት ነው። ምክንያቱም ሰው በህይወት እያለ መደጋገፍ፣ መረዳዳት ያው ባህላችን ነው ስንል ነበረ፣ ግን ባህላችን አይደለም ብዙ ጊዜ ማለት ነው። ብዙ ሰው ተሳስቷል። ሰው ሲሞት ነው ለሳጥን መግዣ፣ ለንፍሮ መቀቀያ እንዲሁም ደግሞ ለሌላው ማህበረሰብ ቀብሮ ለመጣው ምሳ ማቢያ ገንዘብ የሚጓጣው። ሰው በህይወት እያለ ችግርህ ምንድነው? ችግርሽ ምንድነው? በዚህ ምድር ላይ ሆኖ የማይከፋ የለም። ልብስ ስለለበስን፣ ጫማ ስላደረግን፣ በጥሩ መኪናና ወይም በቅንጡ ቤቶች ውስጥ ስለኖርን እኛ ነፃ ሰዎች ነን ማለት አይደለም። እጅግ በጣም ብዙ ችግሮችን የምናስተናግድ በየቀኑ ይሆናል ማለት ነው። በየቀኑ እነዚህን ችግሮች ስናሳልፍ ደግሞ የምናማክረው የምናዋየው ሰው ይኖረናል ማለት ነው። ይገባልም ደግሞ እና ብዙ ጊዜ ይሄ የብቸኝነት ዘመን የሚያሳልፍ ሰው ችግሩን የሚረዳው የሚያዋየው ሰው የሌለው ሰው እንደዚህ ነው አሟሟቱም በእንደዚህ አይነት መልኩ ነው የሚሄደው። እና አንዳንድ ጊዜ ሰዎችን ቀርበን ልናናገር የምንፈልገውን ነገር ቀድመን ማዋየት አለብን። ራሷንም ልታጠፋ ትችላለች፣ ሌላም ሰው ተንኮለኛ ሊበቀላት ይችላል። ዛሬ ወንጀልን ለመስራት በጣም ብዙ አይነት
ሲስተም ነው ሰው የሚጠቀመው። እና ባለቤቷም ደግሞ እንደ ባል ሆናችሁ እንደ በቃ እንዴት ነው ሳትገሉ ገላችኋል ተብላችሁ የምትወዷት ፍቅረኛችሁን የሚስታችሁን ቀብር ላይ በፖሊስ ታጅባችሁ ስትቀርቡ ደግሞ ምን ያህል ስነልቦና ችግር እንደሚያመጣበት ለሱ ራሱ በጣም የሚያስጠላ እና እሱ አድርጎት ከሆነ እጅጉን በጣም ነው የሚያሳዝነው። በእርግጥ አሁን በሴቶች ላይ ያለ የግድያ አይነት በጣም ፈጣሪ ጠብቀን ነው የሚያስብለው። በጣም 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 አብዝተውታል አሁን ማለት ነው። እና እንደዛ ማድረግ የለባቸውም። ትዕግስት ያስፈልጋል። በተረፈ እዚህ ጋር የምታዩት ገንዘብ፣ ጫማ፣ ሽቶዎች ምናምን አንዳንድ ነገሮች ይህ እዚህ ጋር የምታያቸው የአረብ ሀገር ኮቶት ልብሶች ናቸው። አረብ ሀገር እና በአረብ ሀገር አንድ እህታችን ተሰዳ ቆይታ ወደ ሀገር እንግዲህ ከአስራ ምናምን አመት በኋላ መሆኑ ነው። 10 አመት 11 አመት በተለያየ ሀገራት እየዞረች ስትሰራ ኖራ ነበረ። ከዚህ ስራዋ በኋላ በቃኝ ወደ ሀገር ልግባ ብላ በተዘጋጅታ በመጣችበት ሰዓት ላይ ለቤተሰብ እንደ እሁድ እገባለሁኝ ወደ ሀገር ቤት ብላቸዋለች። ለአንድ ጓደኛዋ ግን ቀደም ብላ እንደምትገባ ነግራለች። ያኔ እሱም የወንድ ጓደኛዋ መሆኑ ነው። በምታዩት መዶሻ ነበረ ከኤርፖርት ተቀብሎ አምጥቶ አብረሽኝ አልተኛሽም ለምን አንተኛም አብረን በማለት እንመርመር ስላለችው ብቻ በዚህ ባያችሁት መዶሻ አንገቷን በመምታት ህይወቷ እንዲያልፍ አደረጋት ማለት ነው። ይሄ ሁሉ ምንድን ነው? ይሄ ሁሉ በደል እሷ በሰው ሀገር ስንት ነገር ነው ያሳለፈችው። ይሄ እዚህ ጋር የምታዩት ልጇ ነው። የእሷ ልጅ ነው። የሟቿ ልጅ ነው ማለት ነው። እና በጣም ነው የሚደብረው። አሁን የምንሰማው የምናየው ነገር እጅጉን በጣም የሚያንገሸግሽ ቢሆንም ግን ይሄን ያክል ምንድን ነው ያጨካከለን? እንደዚህ ያጨካከለን ምንድን ነው? ሟቿም ይቺ ናት። ሟቿም ይቺ ናት እህታችን። ለቤተሰብ መጽናናት ያድላቸው። እሷም ደግሞ ከናፈቀችው ከልጇ ከናፈቀችው ቤተሰቧ ሳትገናኝ እንግዲህ ከኤርፖርት ተቀብሎ ከቦሌ ኤርፖርት ተቀብሎ ቤቱ የሚኖርበት ተከራይቶ የሚኖርበት ቤት ውስጥ ወስዶ እዛ እንግዲህ አንድ ቀን እንኳን አላደሩም እኮ ተቀብሏት መጥቶ እዛው አስቀምጦ ከዛም በኋላ በጣም የሚገርም የሚያሳፍር ነው። በጣም ነው የሚያሳፍረው ማለት ነው። አብረሽኝ አልተኝም ለምን አልተኛም አልሽ በማለት ብቻ በዚህ ባያችሁት መዶሻ መጥቶ እንትን አላት ማለት ገደላት ማለት ነው። ገድሎ ደግሞ ይበቃል መሰላችሁ? ይዛው የመጣችውን ንብረት ይዛው የመጣችውን ከማዳም ቤት ይዛው የወጣችውን እቃ ሰባስቦ ምናምን ነገር ይዞ ሌላ ቤት ተከራየ ማለት ነው። በሬሳዋ ላይ ቆልፎባት ነው የሄደው። የሰፈሩ ሰው እና እንዲሁም ደግሞ አከራይቷ የሚሸት ነገር አለ ተብለው ተደውሎላቸው አይ የአመት በዓል ስጋ ምናምን ሊኖር ስለሚችል ስጋው ሽታ ይሆናል እንጂ ምን ሊኖር ይችላል ብለው ነው ያሰቡት እሳቸውም ማለት ነው። እና ልጅ እየደወለ ሲነግረኝ የአመት በዓል ስጋ ነው ተረስቶ ይሆናል ምናምን ብዬ ነው ያሰብኩት አሉ። እና አካባቢው ላይ ጠረን በጣም እየጎላ ሲመጣ 10 ቀን ሆኗት እዛ ቤት ገሎ ቆልፎ የሄደው ማለት ነው። እና ከኤርፖርት ሲቀበላት ራሱ በዚህ ጋር የምታዩት ካሜራ ላይ የነበረችው እሷ ነበረች ማለት ነው። እና በጣም የሚያሳዝን እንደዚህ አይነት ነውረኛ ስራ ነውረኛ ድርጊት ባናደርግ አንዳንድ ጊዜ ትዕግስት የሚባለውን ነገር ብንላበስ ሰው የሆነ ሰው ጥፋት ሊያጠፋ ይችላል። አልፋችሁ ትታችሁ ንቃችሁ ብትሄዱ የሆነ ሰዓት ላይ ጥሩ ነው። በዛ ላይ ለቤተሰብ አላሳወቀችም። እሷ የምትመጣበት ቀን ሌላ ቀን ነው የተናገረችው። እሷ ግን ከተናገረችው ቀን ቀድማ ገብታ ከአሁን የምትጀናጀነው ሰውየው ጋር ማለት ነው እንደዚህ አይነት በደሎችን ያደረሰባት ማለት ነው። እና የምታዩትን ሁሉ ጫማውም ልብሱ ምኑ ይሄንን ሁሉ ሰባስቦ ነበር የሄደው። እንግዲህ የሞባይል ቻርጅ አልቀረውም፣ ጫማ አልቀረውም፣ ካልሲ ሁሉ አልቀረውም። የቀረውስ ምንም ነገር የለም። በሙሉ ሰብስቦት ነው የሄደው ማለት ነው። እና በጣም የሚያስጠላ እኔ እንጃ ብቻ እንዴት ብዬ እንደምነግራችሁ አላውቅም። እህቶቻችን ላይ በተለያየ መንገድ በተለያየ አቅጣጫ ብዙ አይነት በደሎች ይደርስባቸዋል። ብዙ አይነት የመግደል ግን ምን እንዳደረግናቸው አላውቅም። ወንዶች ለምንም እንደከፉ ሴቶችም ቢሆን በተግባራችሁ መልካም ሆነን አይደለም፣ በተግባራችን መልካሞች ሰዎች ስለሆን አይደለም። እኛም ቢሆን በጣም ብዙ ጥፋቶች እናጠፋለን። ብዙ 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 ጥፋቶች ነው የምናደርገው። በአንደበታችንም ይሁን አንደበታችን ራሱ እኮ ሰው ግድያ ድረስ እንደሚያደርሰን አናውቅም ብዙዎቻችን ማለት ነው። እኛ በምንናገረው ሰዎች እንደሚያቀሙብናል፣ ቂም ይዙብናል። ሰዎችን እናስከፋ ይሆን እናስቀይም ይሆን
ብለን ማሰቢያችን ሁሉ ድፍን ያለ እስከሚመስል ድረስ ሰዎች የምናስከፋ ሰዎች አለን እና ይሄ ነገር ደግሞ ወደ በቀል ያስኬዳል። በጣም መጥፎ ነው እና አንዳንድ ጊዜ የምንናገረው ነገር ልክ ቢኖረው የምናደርጋቸው ነገሮች በጣም ጥሩ ነገር ቢሆኑ ብዬ እላለሁ። እና እንግዲህ ለሞቱት ደግሞ ነፍስ ይማር ብለናል። ለልጇም ደግሞ እናቱን ሳያያት ሳይጠግባት እናቱን ሳያገኝ በህይወት እንደዚህ ሬሳ በስብሳ በቤት ውስጥ ተዘግታ ስንት በደል ነው የደረሰባት እና በእህቶቻችን ላይ የሚደረገው ሞት ይብቃ። እንደዚህ አይነት አሟሟት ይቅር። እውነት በጣም ነው የሚደብረው የሚያስጠላው። ሁላችንም ትዕግስት ሊኖረን ይገባል። ሴቱም እንደ ሴትነቱ ስርዓት ሊይዝ ይገባል። ወንዱም ደግሞ ማስተዋል ያስፈልጋል። እንዴ ድሮ እናት አባቶቻችን እኮ ተቻችለው ነው እኮ የኖሩት። እንደዚህ በዚህ ያክል ደረጃ አይደለም። እንደዚህ አሁን እንደምንለው ወይም ደግሞ እንደምንነጋገረው አይደለም። በጣም ተቻችለው ተከባብረው ነው ብዙ ድርጊቶች ተፈጽሞባቸው እንኳን ለጎረቤት እንኳን የማይናገሩ እናት አባቶቻችን እኮ ነው ያሉት እኮ የድሮቹ። ለምን በእነሱ አንሄድም? ለምንድነው በየቀኑ እህቶቻችን የሚገደሉት? ለምን በየቀኑ እህቶቻችን የደም እንባ ያነባሉ? ለምን ሴት ውስጥ ስርዓት አጣ? ለምንድነው ስርዓቶችን የማናውቀው? እኛስ ብንሆን ከአነጋገር ከብዙ ነገር ደካማ ጎናችን ብዙም ቢሆንም ማስተዋል ያስፈልጋል። አሁን ዘመኑ የቴክኖሎጂ ነው። ብዙ ነገሮች የሚታዩ አሉ። እነሱን በማየት ራሳችንን ማነጽ እንችላለን። እና ከእንደዚህ ነገር ብትታቀቡ ወንድሞቻችንም የምትገሏቸው እህቶቻችሁም እናቶቻችሁም ሴት ነገም ደግሞ ስትወልዱ ልጆቻችሁ ናቸው። ሴት ነው በአጠቃላይ እንደዛ ስለሆነ ባንገል ሴቶችን የተመረጠ ነው ብዬ ነው የማስበው። እዚህ ምስል ላይ እዚህ ቪዲዮ ላይ የምታዩት ወንድማችን ደግሞ የራቁት ቪዲዮ የእህቶቻችንን ከ83 በላይ ቪዲዮ የራቁት ቪዲዮ ሴት እህቶቻችን የላኩለት እህቶቻችን ልላቸው አልችልም። በተለያየ ምክንያት መቼም ልከውለታል ማለት ነው። ጓደኛ ያደርጋቸዋል። ከዛም በኋላ የራቁት ቪዲዮ እንዲልኩለት ያደርጋል ማለት ነው። እና ይሄ ግለሰብ የራቁት ቪዲዮ ከተላከለት በኋላ ለቤተሰቦቻቸው እንዲሁም ለሌላ ፋሚሊ ነው ለሚላቸው ሰዎች እዚህ ጋር በምታዩት ምስል ነው እሱ ፎቶግራፍ የሚጠቀመው በዚህ ወጣት ልጅ ነው። ያ ተለቅ ያለው ሰው የምታዩት ጎልማሳ ነው። እሱ ሰው የሚጠቀመው ፕሮፋይል በዚህ በወጣቱ ልጅ እየተጠቀመ ዛሬ የስንቶችን እህቶች ቤት በጥብጧል፣ የስንቶችን ህይወት አመሰቃቅሏል ማለት ነው። ይሄ ማለት ደግሞ ምን አለ መሰላችሁ ውድ እህቶቼ፣ እዚህ ጋር ማን ነው ጥፋተኛ? ጥፋተኛ ሰውየው ነው ወይስ እናንተ ናችሁ ወይስ እኛ ነን? ማን ነው ጥፋተኛው? ያው እኛ ተመልካቾች ነን። ከሚያጠፉ ሰዎች እኛ እንማራለን ብለን ስለምናምንበት ነው ሚዲያ ላይ የሚወጡት። እና ምን አለ እዚህ ጋር እኔ ማንንም ጥፋተኛ አላደረኩም ማለት አይቻልም። ምክንያቱም ጥፋቱ ከሴቶች እህቶች ነው። አንድ ወንድ የመጣበትን አመጣጡን መንገድ ልትወጁ ትችያለሽ፣ ታፈቅሪ ትችያለሽ። ግን 24 ሰዓት ግን እሱ ቪዲዮ ኮል እየደወለ ከፍተሽ ተኝ፣ ሻወር ስትገቢ ያሳየኝ፣ እንዴት እንደሆነ ልይሽ ምናምን ራቁት እየሆናችሁ እንዴት ነው እንደዚህ ተሆኖ አንድ ያፈቅረኛል ላልኩት ለሩቅ አፍቃሪ እንደዚህ አይነት ተግባሮችን ልፈጽም ይችላል? እና እጅጉን በጣም ነው የሚያስጠላ። ከዚህ ድርጊታችሁ ብትታቀቡ ብዙ እህቶች በጣም መልካም ነው ብዬ እላለሁ። ይሄ ተገቢ አይደለም። ተገቢ አይደለም። አንድን ሰው ሳናቀው ማንነቱን ጠንቅቀን ሳናረጋግጥ እንዲሁም ብናረጋግጥ ራሱ የራቁት ቪዲዮ መላክ የለብንም። ወይም ደግሞ እኛም ባንልክለት እሱ ሪከርድ እስከሚያደርገን ድረስ እስከሚቀዳን ድረስ ቪዲዮ እስከሚያደርገን ድረስ የእሱን ቪዲዮ ዘግቶ በእናንተ ቪዲዮ እየሸቀለ የእናንተን ቪዲዮ እያየ እኔ እሱ ስለወደደኝ ብን ብዬ ፍ ብዬ ስላፈቀርኩት እሱ ስላለኝ ብቻ አልታዘዝም። ምክንያቱም ህግ ማውጣት አለባችሁ። መርህ ማውጣት ለራሳችሁ ለህይወታችሁ ህግ ልታወጡለት ይገባል። ዝም ብሎ እሱ ያላችሁን ሁሉ እሺ ገና ውጭ ሀገር ስላለ ብቻ ገና ጀርመን ሀገር ነው ያለው ወይም ደግሞ እንግሊዝ ሀገር አሜሪካ ስላለ እናንተ ለዛ ባሪያ መሆን አይኖርባችሁም። ሴትነታችሁን ልታስከብሩ ይገባል። አሁን ከማለቃቀስ አሁን ቅስማችሁ ከመሰበር በቤተሰቦቻችሁ በአካባቢያችሁ ከማፈር እናንተም ተሸማቃችሁ ከምትኖሩ ለምን መጀመሪያ ስብዕናችሁን አታስከብሩም የነበረ? መጀመሪያ
እንዴ አንድ ሴት ልጅ እኮ ክብር የሆነ ገላዋን ዝም ብላ ለማንም መንገደኛ አይደለም ማሳየት ያለባት። እንደ በጣም ነው የሚያስጠላ ነገር ቢኖር ይሄ በቃ ይሄ ባህሪያችን ነው። ፎቶአችሁን እንኳን በደንብ አድርጋችሁ አትላኩላቸው። ተገቢ ነው ብላችሁ ካላሰባችሁ፣ ከተጠራጠራችሁ የሆነ አንዳንድ ነገር የምታዩት ነገር ወንድ ልጅ ቀድሞ ይሄንን ነገር ከጠየቀ በቃ አለቀ። ይሄ ትክክለኛ ወንድ ላይሆን ይችላል። መገመት አለባችሁ፣ ማየት አለባችሁ፣ መገምገም አለባችሁ። ያውም የርቀት ፍቅር ቤተሰብ ያመጣው ጎረቤት የምታውቁት አብሮ አደጋችሁ ቢሆን አብሬ ያውቀዋለሁ ይሄ ሰው እንደዚህ ነው ብላችሁ ለሱ ኃላፊነት ልትወስዱ ትችላላችሁ። ይሄ እኮ በሚዲያ ነው የምታውቁት ወይም ደግሞ በሩቅ ቦታ ነው የምታውቁት። እና እንዲህ ስላለ ብቻ ሞባይላችሁን እዛ ግድግዳ ላይ አስጠግታችሁ እናንተ ፈንድስ ብላችሁ ተኝታችሁ ከዛ በኋላ ስታንኮራፉ ይሰማል። ስንት ነገር ሲደረግ ይሰማል። ለዛም ደግሞ ቢጃማም እኮ ተለብሶ ሲተኛ መቼም የራቁት ቢጃማ አይደለም ለብሳችሁ የምትተኙት። ማዳም ቤትም ብትሆኑም ወይም ሌላም ቦታ የምትሰሩ ሰዎች መቼም ቢጃማ እንኳን ሲለበስ አይነት አለው። በስነ ስርዓት ነው ቢጃማ የሚለበሰው። መቼም እንደኔ አለባበስ ከሆነ ቱታ ይለበሳል። ቅዝቃዜ ከሆነ ቱታ አለ። በጣም ሙቀት ከሆነ ደግሞ ሰሳ ያለ ቢጃማም ቢሆን ሙሉ ቢጃማ ነው መሆን ያለበት ለብሰን የምንተኛው። መቼም ከፍቅረኛችሁ ጋር አይደለም የተኛችሁት። እሱን ለማሳየት ብላችሁ ሆን ብላችሁ መቼም አቅዳችሁበት አልማችሁ አስባችሁበት ይሄ ሚኒ ነው ቢኒ የሚባለው ምንድነው የሚባለው? እኔ ስሙን አላውቀውም ለብሼው ስለማላውቅ። እንደዛ ይሄ ቁንጣ ቁንጥ የመሰለ ዝም ብሎ ልብስን እሱን ለብሳችሁ እየተኛችሁ ከሆነ ለምን አያይም? እና የፈለገው ነገር እንኳን ቢመጣ በትክክል ሊያይ አይችልም ምንም ነገር። ጥሩ ልብስ ለብሳችሁ ብትተኙ እንኳን ከፍታችሁት 24 ሰዓት ቪዲዮን ብትውሉ ሲጀመር ቀኑ ሙሉ ማውራት አይጠበቅባችሁም። አንድ ሰው ፍቅረኛ ደግሞ ቀኑ ሙሉ ማውራት አይኖርበትም። ጊዜ ገደብ ማበጀት አለባችሁ። የስራ ሰው ናችሁ። ስራ ብላችሁ ነው ከሀገር ተሰዳችሁ የወጣችሁት። ስራዬ ቅድሚያ። ከዛ በኋላ ደግሞ ነገ ለምለው ህይወቴ ደግሞ እየሰጠው ጊዜን የማልፍበትን ፕሮግራም አወጣለሁኝ እንጂ እኔ 24 ሰዓት ለሱ ስልክ ከፍቼ እሱ ካላወራኝ እናደድብኛል፣ እሱ ካላወራኝ ይተውኛል፣ በጣም አፈቀርኩት ብዬ እንደዛ አይደለም። ፍቅር እውር ሊሆን ይችላል፣ አስተሳሰብ ሊያስቀይር ይችላል። አንቺ በእነሱ ቦታ ብትሆኝ ስኖሮ የሚለው ነገር ሊኖር ይችላል። ግን ቢሆን እንኳን ከዛ ስሜት ውስጥ ለመውጣት ራስን ማረጋጋት ስራ መስራት አለብን። ከሀገር ስወጣ ምን ፈልጌ ነው የወጣሁት? ራሴን ልቀይር፣ ቤተሰቤን ልቀይር ወይስ ሌላ ነገር ፈልጌ? ይሄ በቃ በአእምሯችን ላይ ልንስለው ይገባል ማለት ነው። እና እኔ አታፍቅሩ አላልኩም። የራቁት ቪዲዮ ግን አትላኩ። ወይም ደግሞ ራቁታችሁን ሆናችሁ ወንዶችን የሚስብ ነገር ወይም ደግሞ ወንዶችን እንደዚህ ይሆናል አይደለ? በወንዶች ላይ መጥፎ ስሜት የሚፈጥሩ ገጽታዎችን የሚፈጥሩ አለባበሶችን ባንጠቀም እጅጉን በጣም ደስ ይለኛል ማለት ነው። በተረፈ እንደዚህ የምታደርጉ እህቶች ፈጣሪ እንግዲህ ብርታት ይስጣችሁ። ሌላ ምንም አይደለም። ቀጥሉበት። እኔ ልጁ ላይ ምንም አይነት መጥፎ ነገር አላየሁም። ያደረጉለትን የተቀበለ በዛ ላይ ገንዘብ ይወስድባቸዋል። ምን ይላል? ኧረ ስንት ነገር አለ ብቻ። እኔ ለማንኛውም ራሳችሁን ጠብቁ እህቶቼ። እንደዚህ አይነት በደል ደርሶባችሁ እናንተም ከምትሰቃዩ ቤተሰብንም ከምታሳፍሩ እናንተም በወጣችሁ በገባችሁበት ተሳቃችሁ ከምትኖሩ ለራሳችሁን በሽታ ውስጥ ከምትወድቁ ራሳችሁን እስከ ማጥፋትም የደረሳችሁ ልጆች ነበራችሁ ስታወሩም ሰምቻለሁ እና በጣም ያሳዝናል። ለሆነባችሁ አዝኛለሁ። እናንተም ካለማወቅም ነገን ደግሞ ናፍቃችሁ ነገም ይሆነኛል ብሎ በማለትም ሊሆን ስለሚችል እዚህ ጋር ሊታሰብበት ይገባል ማለት ነው። ከእንደዚህ አይነት እናንተ የተሳሳታችሁት ስህተት ለነገ ሌሎቹ ትምህርት ስለሚሆን ሌሎቹ እህቶቻችን ደግሞ በእንደዚህ አይነት ውስጥ ህይወት እንዳታልፉ ራሳችሁን ልጠብቁ ይገባል ማለት ነው። እንግዲህ ዛሬም ነገም ከነገ ወዲያም ሁልጊዜም የራቁት ቪዲዮ ሁሌም ነው የሚለቀቀው፣ የታወቀ ነው። ቀራጩም ራሱ ባለቤቱ ነው። ከሰደዳችሁ በኋላም ደግሞ የምታለቅሱት እናንተው ናችሁ። ከዚህ ተግባራችሁና ድርጊታችሁ ታቀባችሁ ሰርታችሁ ተለውጣችሁ ሀገራችሁ ገብታችሁ የራሳችሁ የምትሉትን ሰው ጋር አብራችሁ ብትኖሩ በነፃነት ብዬ ነው የምለው። የሩቅ ናፋቂ ባትሆኑ። የቆጡን አውርድላ የብብቷን ጣለች ይላል። እናንተ የሌላ ነገር ስትመኙ እዚህ የራሳችሁን ነገር ንብረታችሁን አሳልፋችሁ እያሳያችሁ እየሰጣችሁ እየሸጣችሁ ይሄን በማድረግ አንደኛ የምትባሉ እንዳይመስላችሁ እና ራሳችሁን ብትጠብቁ ብዬ እላችኋለሁ። ወዳችኋለሁኝ። ካስቀየምኳችሁ ይቅርታ። ያው ሴትነት ክብር ስለሆነ ክብሩን ባታነካኩት። ሴት ሲባል በሙሉ ሁሉንም ሴቱን ያጠቃለለ ስም ቢሆንም ያው ለየብቻው አይነት አለው ማለቴ ነው እና ሁላችንም ስማችን ባታስጠሩን በዚህ አጋጣሚ እላችኋለሁ።